ዛሬ በዚህ ቪዲዮ ላይ የቤተ ክርስቲያናችንን ጥልቅ ምስጢርና የቀኖና ስርዓት መነሻ በማድረግ የእነዚህን 55 ቀናትን ምስጢር ቁልጭ አድርገን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከ55ቱ ቀናት ውስጥ የመጀመሪያው ሳምንት ጾመ ሕርቃል ይባላል። ይህም የመጀመሪያዎቹን 8 ቀናትን ይይዛል። ጾመ ሕርቃል ነገስታትና ህዝቦች የተሳተፉበት የጠፋም ንብረት የተመለሰበትና ታላቅም የድል ታሪክ ያለው ጾም ነው። ዛሬም ድረስ በቤተ ክርስቲያናችን ትልቅ ስፍራ አለው። ታሪኩም በ7ኛው ክፍለ ዘመን ማለትም በ614 ዓመተ ምህረት አካባቢ የፋርሱ ንጉስ ኪሪዮስ በክርስቲያኖች ላይ ጦርነት ከፈተ። ኢየሩሳሌምንም ወረረ። የክርስቲያኖችን ቅዱሳት መካናትን ማጠፋ። ከ60,000 በላይ ሰዎችን ገደለ። ከሁሉም በላይ ግን አማኞችን ያስቆጣው አንድ ትልቅ ነገር ተፈጸመ። ጌታችን የተሰቀለበትን ቅዱስ መስቀል ማርኮ ወደ ፋርስ የዛሬዋ ኢራን ወሰደው። መስቀሉ መማረኩ ለክርስቲያኖች ትልቅ ውርደትና ሐዘን ነበር። በዚህ ጊዜ የባዛንታይን ወይንም የሮም ንጉስ ሕርቃል መስቀሉን ለማስመለስ ቆርጦ ተነሳ። ጦርነቱም ከባድ ነበር። ሕርቃል ወደ ጦር ግንባር ከመሄዱም በፊት ለክርስቲያኖቹ እንዲህ አላቸው፣ እኔ መስቀሉን ለማስመለስ ስዘምት እናንተ ጾምና ጸሎት አድርጉልኝ። መስቀሉን ይዤ በድል ከተመለስኩም ይህንን ጾም ለዘላለም እንድንጾመው ቀኖና ይሁን። ህዝቡም በዚህ ተስማምቶ ጾሙን ጀመረ። ንጉስ ሕርቃልም በጦርነቱ ድል አደረገ። የፋርስንም ጦር አሸንፎ በክብርም ተማርኮ የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን አስመለሰ። መስቀሉንም ተሸክሞ ወደ ኢየሩሳሌምም ሲመለስ ትልቅ ደስታ ሆነ። ህዝቡም ንጉስንና መስቀሉን በዝማሬ ተቀበሉ። የገቡትንም ቃል ጠብቀው ጾሙን አጸኑት። ጾመ ሕርቃል በመጀመሪያው የአብይ ጾም ሳምንት ለምን 8 ቀናት ሆነ? በመጀመሪያ ጾሙ አንድ ሳምንት 7 ቀናት ነበር። ነገር ግን ከአብይ ጾም ጋር ሲገናኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በጾሙ መጀመሪያ ላይ ያለችው ሰኞ ተጨምራ በድምሩ 8 ቀናት እንዲሆን ተደርጓል። ይህም ጾመ ሕርቃልን ከዋናው የ40 ቀን ጾም ጋር የሚያገናኝ ድልድይ ሆኗል። በጾመ ሕርቃል ወቅት የጠፋውን መስቀል እንደምንፈልግ ሁሉ እኛም በኃጢአት የተማረከውን ማንነታችንን ለመፈለግና ወደ እግዚአብሔር ለመመለስ የምንወስነው ውሳኔ ነው።